ከትምህርት መልስ ይሄን የመሰለ ምግብ ሰርቻለሁ ማለት ነው። ለራሴ ከ10 8 ሰጥቻለሁ። እናንተ ደግሞ ከ10 ስንት እንደምትሰጡ ኮሜንት አስቀምጡልኝ በዚህ። ዋው ያምራል አይደል? በጣም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። በረከት ሊስትሮ ነኝ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው? ከሊስትሮ ስራ መልስ እንግዲህ የማታ ትምህርት ጀምሬ ነበረ እና አሁን ከማታ ትምህርት መልስ ነኝ። ከእናንተ ጋር ዛሬ ቆንጆ ምግብ እንሰራለን ማለት ነው። እንግዲህ ቤተሰቦቼ እስካሁን በርታ እያላችሁ ሰብስክራይብ፣ ላይክ ስታደርጉ ለነበራችሁ በጣም ነው የማመሰግነው። እውነት ምንም ቃል የለኝም። አሁንም ደግሞ አብሮነታችሁ አይለኝ። ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን ቀጥታ ወደ አሰራሩ እንገባለን። እንግዲህ ቤተሰብ ሽንኩርቱን ከተፌ ጨርሻለሁ ማለት ነው። በነገራችን ላይ አዲስ ስቶቭ ገዝቻለሁ ማለት ነው። እንደምትመለከቱት ያው ያቺኛው ስቶቭ ጋራ በነገራችን ላይ 1 አመት ከምናምን ቆይተናል እና ባላንዷ ነበረች። ፓወሯ በጣም ቀዝቃዛ ነበር። ነገር ግን ሁሉም ነገር ትግስት ይጠይቃል። በትግስት ተቻችለን ኑረን ነበረ። በስተመጨረሻም ተበላሸብኝ ማለት ነው። ስለዚህ ምንም ማድረግ አልችልም። የተሻለውን ባለ ሁለቱን ገዝቻለሁ ማለት ነው። ይሄ ፓወር በጣም ነው ደስ የሚለው የእውነት። ከዛችኛው ወጥቼ እዚህኛው ላይ ስገባ ገነትን የሆነብኝ የእውነት በጣም ደስ ብሎኛል። አሁን እንግዲህ ቲማቲሙን ከትፌ ጨርሻለሁ። በመቀጠል ዘይት እንጨምራለን ማለት ነው እዚህኛው ላይ። እሺ አሁን ቲማቲሙን እንጨምራለን። እንግዲህ ጋይስ ዛሬ በፍጥነት ነው እየሰራ ያለው። እዚህ ጋራ ደግሞ ፓስታ አለ ማለት ነው። ፓስታ እንጨምራለን። በርበሬ እንጨምራለን ማለት ነው። የዛሬው ምግባችን እንግዲህ ቤተሰብ በጣም ቆንጆ ምግብ ነው ዛሬ የምንሰራው። ዋው! ከስንት አንድ ቀን ቢያንስ ራሳችንን በተገቢ ሁኔታ መጠገን አለብን። ቢያንስ ከሳምንት 2 ቀን በቃ ስራ እስከሰራን ድረስ ጠንክረን እስከሰራን ድረስ እዛው ቤታችን ውጭ ሳይሆን ቤታችን ላይ ቆንጆ ነገሮችን እያዘጋጀን መመገብ መኖር እንችላለን ማለት ነው። ላጤነት ይለምልም። ኑሮ በኢትዮጵያ እንግዲህ እስካሁን የምትመለከቱት ይመስላል። የኢትዮጵያ ኑሮ እንግዲህ እንደዚህ ነው ማለት ነው። አብዛኛው እንግዲህ ላጤዎች እንደዚህ እየሰሩ ነው የሚበሉት። አንዳንዶች ደግሞ መስራት የማይወዱ አሉ። ወንዶች ብቻ ሳይሆን እንደዚህ አልፎ አንዳንድ ሴቶችም መስራት የማይወዱ ሊኖር ይችላሉ ብዬ ነው የማስበው። አሁን እርድ እንጨምራለን እዚህ ላይ ማለት ነው። ትንሽ በስሱ ሳይበዛ እዚህ ጋራ በመቀጠል እንቁላል አለ ማለት ነው። ይሄን እንቁላል እናደርግበታለን። እንግዲህ ምግባችን እያማረ እየሄደ ነው። ዋው! እዩ እንግዲህ ጋይስ እና እንደ ሊስትሮም ቢሆን አንዳንድ ጊዜ መጠገን አለብኝ አይደል ቤተሰብ? መጠገን አለብኝ አንዳንድ ጊዜ። የሰራ ይብላል፣ ቢበላም ግን በመጠኑ። አሁን እኔ ይሄን ሰራሁት አይደለ? ነገ ቁርስ በለዋለሁኝ። ከዛ እስከ ምሳም ይቆይልኛል ማለት ነው። አሁን ይሄን እስከ ምሳ ነው የምበለው። በስተመጨረሻም ፓስታው ደርሷል ማለት ነው። መያዣ መጠቀም ነበረብኝ።
ቤታችሁ ውስጥ ሰርታችሁ መብላት የማትችሉ ሰዎች አላችሁ ወይ? ካላችሁ ከኔ ሙያ መማር ትችላላችሁ። ይሄው እኔ የምሰራው ምግብ እያያችሁ አይደለ? ስለዚህ እኔ እንዴት እንደሰራው አይታችሁ መስራት ትችላላችሁ ማለት ነው። ቀላል ነው። ብንችል እንደው እንጀራ መጋገር ይቻላል። ያው እዚህ አዲስ አበባ የቤት ኪራይ እንጀራ መጋገር ስለማይቻል ነው እንጂ የሆነ እኔ ያለሁበት ቦታ አለ አይደለ? ምጣድ የለም። ምጣድ ስለሌለ ነው እንጂ እንጀራ ራሱ ጋግራለሁ። የእውነት እንጀራ ጋግሬ አላውቅም። ነገር ግን 2 ቀን 3 ቀን ዩቲዩብ ላይ ሰርች አድርጌ ባይ ወይም ደግሞ በቃ እናቶች ሲሰሩ ምናምን ባይ መጋገር አያቅተኝም ማለት ነው። ገባችሁ? ይሄ የሚሆነው ለምንድን ነው? አንደኛ ኑሮን ለማሸነፍ ህይወትን ለማሸነፍ ነጋችንን የተሻለ ለማድረግ አንዱ የመኖር ስልት ነው። ሲቀጥል ደግሞ አለ አይደለ? በቃ ራሳችን የሰራነው ነገር ደስ ይላል። በቃ ይሄው እንደዚህ ከሳምንት 2 ቀን 1 ቀን ደህና ነገር ደግሞ መብላት በቃ ግን ይሄን ነገር ለመብላት በመጀመሪያ ምን ያስፈልጋል? አሁን እኔ ሊስትሮ ብሆንም ማለት ነው ጠንክሬ እስከሰራው ድረስ በቃ እንደዚህ ከሳምንት 2 ቀን ወይ 1 ቀን መጠገን አለብኝ ግዴታ ማለት ነው። ለራሴ ሪስፔክት መስጠት ክብር መስጠት አለብኝ። ስለዚህ ራሴንም አንዳንዴ መጠገን አለብኝ ማለት ነው። ድርቆሽ አለኝ እንግዲህ የዛሬ 3 ወር አሳይቻችሁ ነበረ። ድርቆሽ እንደገዛው 1 ኩንታል አሁንም አለኝ። በጣም ቆንጆ ነው። በነገራችን ላይ ድርቆሹ በጣም ተመችቶኛል። እኔ እስካሁን ይዞኛል። በቃ በጣም ጥሩ ነው። እዚሁ አዲስ አበባ ነው የገዛሁት 3500 ብር። ድጋሚም እሱን ነገር ማመጣ ይመስለኛል። አሁንም አለ ማለት ነው። አያችሁ አይደለ? ኑሮ በዘዴ። አሁን ይሄንን ድርቆሽ እኔ 3500 ብር ነው የገዛሁት። እንግዲህ 3 ወር ምናምን ተጠቅሜዋለሁ። ግማሹ ምናምን ኦልሬዲ አልቋል። ይሄንን ማሰብ ይኖርብናል ጋይስ። እንዴት ነው መኖር የምንችለው የሚለውን ማለት ነው። እኔ አሁን እየኖርኩኝ ነው። ስራ ሰራለሁኝ። በቃ ጠንክሬ እሰራለሁ። ይሄ እንደነገርኳችሁ አንዱ የመኖሪያ ስልት ነው ማለት ነው። ቤታችን ሰርተን መብላት ማለት አንድ ስልት ነው። ሲቀጥል ደግሞ ጥንካሬም ነው። በነገራችን ላይ ቤት ለቤት ጫማችሁን ማስጠረግ እና ማስዋብ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ስልክ ያለ ገብታችሁ ስልኬን ከዛ አንስታችሁ ቴሌግራም ላይ ዋትስአፕ ላይ ወይም ደግሞ ደውላችሁ ልታናግሩ ትችላላችሁ። ስራዬ በጣም ቆንጆ ነው። በረከት ሊስትሮ ሲጠርግ አሳምሮ የተባልኩት በስም ብቻ አይደለም በተግባርም ስለምሰራ ነው። ስለዚህ ቤት ለቤት አሮጌውን ጫማ ወደ አዲስ ቀይርላችኋለሁ ማለት ነው። አናግሩኝ። አሁን እንግዲህ ክኖሩን እንጨምራለን። እንግዲህ ጋይሶች የዛሬው ምግቤ በጣም ነው የሚያምረው እንደምትመለከቱት። ዋው ዋው ዋው! ራሴን አለማድነቅ አልችልም። ራሴን ወዳለሁ፣ ራሴን አከብራለሁ፣ ራሴን አደንቃለሁ። እሺ ቤተሰቦች አሁን ፓስታውን እንጨምረዋለን ማለት ነው። ፓስታውን ጨምሬያለሁኝ። አሁን በደንብ ማገናኘት ይኖርብኛል። ዋው ዋው! ለዝሙ እናንተ ሀሳብ አስተያየታችሁ ስጡበት። ማስተካከል ያለብኝ ነገር ካለ አስተካክላለሁ። በባለፈው እንደነገርኳችሁ ዶሮ ስሰራ የሁላችሁም ኮሜንት አይቻለሁኝ ማለት ነው። ስለዚህ በቀጣይ አስተካክዬ ነው የምመጣው ባህል ሲደርስ። አምር እንግዲህ ዩ ጋይስ እንግዲህ በረከት ሊስትሮ ነው ይሄን ወጥ የሰራው። ከትምህርት መልስ ይሄን የመሰለ ምግብ ሰርቻለሁ ማለት ነው። ተገናኝ በጣም ደስ ይላል። በስተመጨረሻ ምግባችን እንደምትመለከቱት ደርሷል ማለት ነው። አሁን አውጥተን መብላት ነው ማለት ነው። ከትምህርት መልስ እንግዲህ ይሄን የመሰለ ምግብ ሰርቻለሁ ዛሬ ማለት ነው። ኑሮ በኢትዮጵያ ይሄን ይመስላል ማለት ነው። እንግዲህ ቤተሰብ አሁን አቅርበን እንበላለን። እንጨምርና እንበላለን ማለት ነው። አሁን ቤተሰብ ያምራል አይደል? በጣም ለዚህ ምግብ እንደነገርኳችሁ እናንተ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ማስተካከል ያለብኝም ነገር ካለ በቀጣይ አስተካክዬ እንድመጣ ማለት ነው ኮሜንታችሁን አነባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ለምታደርጉልኝ በሙሉ በጣም አመሰግናለሁ። አሁን እንበላለን ማለት ነው። እንብላ ቤተሰብ፣ እንግዲህ እንብላ። ውድና የተከበራችሁ ፋሚሊዎቼ እንብላ ብያለሁኝ። እስከምቀምሰው ጓጓው። በጣም ነው የሚያምረው። የእውነት ወድጄዋለሁ በጣም። ለራሴ ከ10 8 ሰጥቻለሁ። እናንተ ደግሞ ከ10 ስንት እንደምትሰጡኝ ኮሜንት አስቀምጡልኝ በዚሁ። እንግዲህ ቤተሰብ ለዛሬ የሰራሁት ምግብ ይሄን ይመስላል። እስካሁን
ታግሳችሁ ስትከታተሉ ስለነበረ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ ቤተሰብ ስለምታረጉልኝ በሙሉ በጣም ከልብ ያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ። ሁሌም አብሮነታችሁ አይለኝ።